ስኬታማ ባል ሚስቱን ለመግደል የሚያነሳሳው ነገር ምን አለ ብላችሁ ታስባላችሁ? ሰላም እንዴት ናችሁ? ዛሬ ሁልጊዜ እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ እኔን ማገዝ የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ እኔ እህታችሁ ማበረታታት እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሊሳ ከባሏ ጋር በጣም ጥሩ ጊዜ እያሳለፈች ያሳየናል። እናም ሰሞኑን የምግብ አፒታይትሽ በጣም አሪፍ ሆኗል እያለም ያበሽቃታል። በዚህ መሃል ነው ሊሳ ጥሩ ዜናውን የነገረችው። የ4 ሳምንት እርጉዝ እንደሆነችም ትነግረዋለች። እሱም ፊቱ ላይ የነበረው ደስታ ወዲያው ነበረ ወደ ድንጋጤ የተቀየረው። በጣም ደንግጧል። የሰማው ነገር እውነት ይሁን ውሸት ለራሱ ማመን ከብዶታል። አግብቷል፣ ግን ለምን እንደሆነ ባይታወቅም አባት ሆናለሁ ብሎ ግን አስቦት አያውቅም። ሊሳም ከዚህ በላይ ይህንን ነገር ሚስጥር አድርጋ መያዝ ስላልፈለገች ፈጥነን ወደ ቤት እንሂድና ለሌሎች ቤተሰቦቻችን ደውዬ እርጉዝ መሆኔን ልንገራቸው ትለዋለች። እሱም ተረጋጊ፣ በስልክም አይሆንም፣ በአካል አግኝተናቸው እንነግራቸዋለን አላት። በዛ ላይ ደግሞ እናቴን ታውቂያታለሽ፣ የልጅ ስጠብቅ በጣም ቆይታለች አላት። ከዛም የእሱን ቤተሰብ ለመጠየቅ ይሄዱና ሊሳም በጣም ተደስታ ለእናንተ በጣም የሚያስደስት ዜና ይዤላችሁ መጥቻለሁ አለቻቸው። ከዛም እርጉዝ መሆኗን ነገረቻቸው። እነሱም በጣም ነበር የተደሰቱት። የእሱ እናት በጣም ደስተኛ ሆና ከተቀመጠችበት ትነሳና ታቅፋቸዋለች። እናም ምን ያህል ጊዜ ሆነሽ እርግዝናውን ካወቅሽ ብላ ጠየቀቻት። ከዛም ይህ ሁሉ ጊዜ ለምን ደበቅሽኝ? ለምን ቶሎ አልነገርሽኝም? ብላ የእሱ እናት ደስታዋንና ጉጉቷን ገለጸችላቸው። የእሱ እናትም ልጅ እያለ የለብሳቸው የነበሩትን ልብሶች አስቀምጣ ስለነበር ወስዳ ለሊሳ ታሳያታለች። በእርግጠኝነት ልጁ ወንድ ነው የሚሆነው እያለቻትም ነበር። የሊሳ ባል ቤተሰቦች ትክክለኛ ወላጆቹ አይደሉም። ከማደጉ አምጥተው ነበር ያሳደጉት። እናም በጣም ታዋቂ የጎልፍ ተወዳዳሪም ስለነበር አባቱ ለውድድር ተዘጋጅተሃል ብሎ ጠየቀው። በዛ ላይ ደግሞ አሁን አባት ልትሆን ነው፣ ለዚህም ራስህን በደንብ አዘጋጅ አለው። ከ2 ወሩም በኋላ ሊሳ ትሄድና አልትራሳውንድ ትታያለች። እናም ሆዷ ውስጥ ያለው ልጅ ወንድ እንደሆነ ማረጋገጠች። አንድ ያልነገርኳችሁ ነገር ይህ ፊልም በጣም በትክክለኛው እውነተኛ ታሪክ ላይ መሰረት ተደርጎ የተሰራ ፊልም ነው። አንድ ቀን ጆን ጎልፍ የሚጫወትበት ቦታ አንዲት ሴት ሰራተኛ ተቀጥራ ይመለከታታል። እሷንም ከመቅረቡ በፊት ጣቱ ላይ ያለውን ቀለበት ያወጣውና ኪስ ውስጥ ከተተው። ስለዚች ልጅ በደንብ ለማወቅ ጓጉቷል። በወሬያቸው መሃልም የት እንደምትኖር ይጠይቃታል። ሊሳም አያቷ ታማ ስለነበረ ሄዳ ቤተሰቦቿን ለመጠየቅ ትዘጋጃለች። ባሏም አንቺ ሂጂ፣ እኔ ግን አብሬሽ ልመጣ አልችልም፣ ምክንያቱም በቅርቡ አሁን ውድድር አለብኝ አላት። እዚህ ጎልፍ መጫወቻው ቦታው ላይ እችን ልጅ አሁንም በተደጋጋሚ ጆን እያገኛት ነው። ከዛም ወደ እሷም ጠጋ ይልና እንዴት አድርገሽ መጫወት እንዳለብሽ ላስተምርሽ ብሎ ኳስ አመታት በደንብ ያሳያታል። ሊሳም ቤተሰቦቿን ለመጠየቅ ልብሷን ካዘጋጀች በኋላ ወደ ኤርፖርት ለመሄድ ትዘጋጃለች። በኋላ ጆን ልሸኝሽ እንኳን አላላትም። እሱም ተመልሰሽ ስትመጪ ለልጃችን የሚሆኑ ልብሶችና ክፍል እናዘጋጅለታለን ይላታል። ጆን ልክ ሊሳ እንደሸኛት ነበረ እግሯ ኤርፖርት እንኳን ሳይደርስ ፈጠን ብሎ ለዛች ሴት የደወለላት። ሊሳም ወደ ቤተሰቦቿ ቤት ደረሰች። ቤተሰቦቿ በጣም ተደስተው ነበር የተቀበሏት። ከሁሉም በላይ ደግሞ ደስተኛ የነበረችው አያቷ በጣም ታማ ስለነበር የልጅ ልጇን ስታይ በጣም ነው የተደሰተችው። በተመሳሳይ ሰዓት ጆን ከዚች አዲስ ፍቅረኛው ጋር አሸሸው ገዳሚ እያለ ነበር። ሚስቱን ረስቷታል። እሷም በጣም ከታዋቂና ከሀብታም ሰው ጋር ፍቅር ስለጀመረች በጣም ተደስታለች። እስካሁን ግን ሚስት እንዳለችው አላወቀችም። እሱ ለነገሮች በጣም ከመቸኮሉም የተነሳ ቤት አብረን እንሂድ ብሎ ይጠይቃታል። እሷ ግን ነገሮችን እንደዚህ በፍጥነት ማድረግ አልፈልግም፣ ጊዜ እንውሰድ አለችው። በሌላ በኩል ሊሳ ለአያቷና ለእናቷ እርጉዝ መሆኗን ነግራቸው በጣም ተደስተዋል። እናም ለልጅ የሚሆን አንዳንድ ነገር እየገዙላት ነው። በዚህ መሃል ሊሳ ለባዳ ያላትን ፍቅር ለቤተሰቦቿ ትነግራቸዋለች። ከዛም ምሽት ላይ ስልክ ስትደውልለት ስልኩን አያነሳም ነበር። እሷም ትልቅ ውድድር ስላለበት እየተለማመደ ይሆናል ይህኔ ብላ አስባ ነገሮችን ያን ያህል አላወሳሰበችውም። እናቷም ተይ አታስጨንቂው፣ አሁን ልጅ ከመጣ በኋላ ደግሞ በጣም ስለሚጨናነቅ አሁን ለራሱና ለስፖርቱ ጊዜ ስጥ ትላታለች። ሊሳም ቤተሰቦቿን ጠይቃ ጨርሳ ወደ ቤት ስትመለስ ባሏ ይቀበላታል። እናም ፈጠን ብሎ የደበቀውን ፎቶአቸውን ከመሳቢያ እያወጣ ጠረጴዛው ላይ መደርደሩን ጀመረ።
ሊሳ አንድ ግራ የገባት ነገር ግን አለ። አልጋው ከሌላው ጊዜ በተለየ ጽድት ተደርጎ ነው የተነጠፈው። ባሏ እንደዚህ አድርጎ አልጋ አንጥፎ አያውቅም። እሱም ያን ያህል ነገሮችን ሳያወሳስብ ቀለል አድርጎ ለማለፍ ይሞክራል። ጆን ሚስቱ ተመልሳ መታ እንኳን አሁንም በድብቅ ያቺ ሴት ማግኘቱን አላቆመም። ለዚች ሴት እንደሚጋቡና አንድ ላይ ህይወት እንደሚመሰርቱም ባገኛት ቁጥር ቃል ይገባላታል። ከጊዜ ወደ ጊዜ ወደ ቤት በጊዜ መግባት እያቆመ ነው። እያመሸ ነው ወደ ቤት የሚመጣው። አንድ ቀን ምሽት ሊሳ የባሏ ባህሪ ግራ ስለገባት በተኛበት ልታቅፈው ትሞክራለች። እሱ ግን የተኛ አስመስሎ እጇን ይገፋታል። በስተመጨረሻም የሆነ ሰዓት ላይ እቺ የድብቅ ፍቅረኛው ሚስት እንዳለው ታውቁበታለች። እሱም ፈጠን ብሎ እኔ ከሚስቴ ጋር አንድ ላይ የምኖረው አንዳንድ ነገሮች አስገድደውን እንጂ ተዋደን አይደለም። በቅርቡ ስለምንፋታ ከአንቺ ጋር ህይወት እጀምራለሁ፣ አንቺን ነው መወደው ይላታል። እሷም ሚስትህ እኮ እርጉዝ ነች አለችው። እሱ ግን ሚስቴ ያረገዘችው እኔን ለማሰር ብላ እንጂ የእውነት በፍቅር የመጣ ልጅ አይደለም ይላታል። ሊሳም የስልኩ ቢል ከፍ ሲልባት በተደጋጋሚ ማካ እንደሚደወል ቁጥር እንዲወጣላት አስደረገች። በተደጋጋሚ አንድ ቁጥር ላይ የሚደወለው የሊሳ እናትም አጠገቧ ስለነበረች እየቀለደች ምናልባት ባልሽ ሌላ ሴት ጋር እየደወለ ይሆናል ትላለች። ሊሳ ይሄንን ነገር መቀበል አልፈለገችም። ምክንያቱም ባሏን በጣም ስለምትወደው እንደዚህ ያረጋል ብላ ማመን አልፈለገችም ነበር። ውስጥ ውስጡን ግን እሷም ታውቀዋለች። የባሏ ባህሪ በጣም ተቀይሯል። በተለይ ደግሞ ከእርግዝና በኋላ እየወፈረች ስትመጣ እንደ ድሮ ፍቅር እየሰጣት አይደለም። ሊሳ ራሷን ለማረጋጋት ስላሰበች ቀጥ ብላ ባሏ ጎልፍ ወደሚጫወትበት ቦታ ትሄዳለች። እሱም ከቤተሰቦቿ ጋር እዚህ ቦታ እንደመጣች ሲያውቅ ፈጠን ብሎ ምንም ነገር እንዳልተፈጠረ ሰላም ይላታል። ከዛም ከሚስቱና ከቤተሰቦቿ ጋር ጥሩ ጊዜ አሳልፎ ሸኛቸው። እቺ ክለብ ውስጥ የምትሰራው የሚወዳት ሴትም ምንም የጠረጠረችው ነገር የለም። የሱ የቅርብ ጓደኞች ነበር የመሰሏት። የሊሳ እናትም ተመልሼ ሄጄ አያትሽን መንከባከብ አለብኝ፣ ነገር ግን የመውለጃሽ ጊዜ ሲቃረብ ተመልሼ እመጣለሁ ብላ ልጇን ተሰናበተቻት። ሊሳ እናቷን ስትሰናበታት በጣም ነበር ሆዴ ባሳት። ምክንያቱም ትንሽ ብትቆይላት ደስ ይላት ነበር። ብዙም ሳይቆይ ከተወሰነ ቀናት በኋላ የባሏ ቤተሰቦች ደግሞ ሊጠይቋቸው መጡ። ጆን ቤት ውስጥ ጎልፍ የሚለማመድበትን ክፍል ለልጃቸው እያዘጋጁት ስለነበር የጆን አባት ምንም ደስተኛ አልነበረም። ስፖርት ላይ ትኩረት ማድረግ አለብህ፣ ለምንድን ነው ችላ የምትለው ብሎ ቆጣ ብሎ ይናገረዋል። ከዛም የሚወለደው ልጅ ማን እንደሚሉት ስም መምረጥ ይጀምራሉ። በስተመጨረሻም ሊሳ በመረጠችው ስም የጆን እናት በጣም ተደሰተች። ሊሳም እንደተለመደው ለቼካፕ ወደ ሐኪም ቤት ስትሄድ ሐኪሟ አንድ መርዶ ነገረቻቸው። ልጁ ከተጠበቀው ቀን በፊት ነው የሚወለደው ትላቸዋለች። ምናልባት ከዚህ በኋላ ያላችሁ 2 ሳምንት ነው አለቻቸው። ሐኪሟም የተናገረችው ነገር ጆንን በጣም ነበር ያስደነገጠው። ሊሳ ሐሳብ የሆነባት የልጁን የመኝታ ክፍል አስተካክላ አልጨረሰችም። ጆን ሌላኛ ፍቅረኛዋን ካገኛት በኋላ ሐሳቡ ከሷ ጋር አይደለም ያለው፣ ስለ ሌላ ነገር ነው የሚያስበው። እሷን ትኩረት እየሰጠኝ አይደለም፣ ምንድነው እየተፈጠረ ያለው ብላ ስትጠይቀው ከሚስቴ ጋር ያለኝን ግንኙነት እየቋጨነው ነው፣ እናም ከ2 ሳምንት በኋላ ፍቻችን ያበቃል ይላታል። በስጦታ መልክም በጣም የሚያምር የአንገት ሐብል ይሰጣታል። እናም ራሱ ነበረ አንገቷ ላይ የሚያደረገላት። የዛን ቀን ምሽት ሊሳ በተቻላት አቅም የራቃትን ባሏን ልትቀርበው ትሞክራለች። ትኩረት ይሰጠኛል ብላ ስላሰበችም በጣም የሚያምር ቀሚሷን ትለብስና ወደሱ ሄደች። እሱም ተመልክቷት በጣም ነው የምታምሪው ብሎ ሲላት አላስቻላትም። ማልቀስ ጀመረች። ምን ሆንሻል ብሎ ሊያባብላት ሲሞክር እንደዚህ ካልከኝ በጣም ቆየ ብላ መለሰችላት። ከቀናት በኋላ ጆን የሚሄድበት ቦታ እንዳለና ሆስፒታል ብቻዋን ለመሄድ እንዳሰበች ይጠይቃታል። እሷም አንተ ከሌለ በቃ ብቻዬን እሄዳለሁ አለችው። የዛን ቀን ጆን የሆነ ሻንጣ አስተካክሎ ከቤት ውስጥ ይዞ ወጥቷል። ሻንጣ ውስጥ ቢላ ሁሉ አለበት። ሊሳም ሆስፒታል ከደረሰች በኋላ ቤት ውስጥ አንዳንድ የሚያስፈልጉ ነገሮች ስለነበሩ ሱፐርማርኬት ገብታ ገዝታ ወደ ቤት ትመጣለች። ባሏ ከሳ ቀድሞ ወደ ቤት እንደተመለሰ አላወቀችም ነበር። ቤቱን ትርምስምስ አድርጎ ነበር ሲጠብቃት የነበረው። ከዛም ልክ የጫማውን ኮቴ ሲገባ ፊቱ ላይ ማስክ ያደርጋል። ልክ በሩን ከፍታ ወደ ቤት እንደገባች የራሱን የገዛ ሚስቱን ማጥቃት ይጀምራል።
ጭካኔ በተሞላበት መልኩ ይደበድባታል። ሀሳቡ ሊገላት ነበር። ሊሳ በጣም ፈርታ ራሷን ለማዳን እየሞከረች ነው። እየደጋገመ በያዘው ስለት አንገቷ ላይም ከወጋት በኋላ በጣም ብዙ ደም ሲፈሳት ሞታለች ብሎ ሲያስብ ተዋት። ከዛም ይዞት የነበረውን ቢላ ካጠበው በኋላ ድጋሚ ተመልሶ መጥቶ በህይወት መኖሯንና አለመኖሯን ያረጋግጣል። ከዛም ቤቱን ጥሎት ይወጣል። በጣም በሚገርም ሁኔታ ግን ሊሳ አልሞተችም ነበር። በዚህ ምክንያት እንዴትም እየተጎተተች ፖሊስ ጋር ደወለች። ሊሳ በጣም ሰቅጣጭ የሚባል አካላዊ ጥቃት ቢደርስባትም አሁንም አልሞተችም፣ ተስፋ አልቆረጠችም። ባሏ ጆንም ምንም እንደማያውቅ መስለው ከአብሯት ሆስፒታል ከሚስቱ ጋር ይላቀሳል። እሷም ልጄ በህይወት አለ እያለች እየደጋገመች ትጠይቀዋለች። እሱ ግን ምንም መልስ ሳይሰጣት ሚስቴን እያለ ማልቀስ ጀመረ። በስተመጨረሻም ሚስቱን ካጽናናት በኋላ ሆዷ ውስጥ ያለው ልጅ ጤነኛ እንደሆነ ይነግራታል። ሊሳ በጣም ግራ ተጋብታለች። ማን እንደዚህ ሊያረግባት እንደቻለም አላወቀችም። እሱም ማን እንደዚህ ሊያረግ ይችላል የምታስታውሽው ነገር አለ ብሎ ጠየቃት። እሷም እንደዚህ ጥቃት ያደረሰብኝ ሰው ፊቱ ላይ ማስክ አድርጎ ስለነበር ምንም አላየሁም ትለዋለች። ከዛም ሊሳ ቤተሰቦቼስ ብላ ስትጠይቀው ለቤተሰቦችሽ አልደወልኩላቸውም እንድጨነቁ አልፈለግኩም ይላታል። እሷም የእውነት አስቦላት ስለመሰላት ይሁን እሺ ብላ ትተዋዋለች። ፖሊሶች ውጪ ቆመው ቃልሽን ለመቀበል እየጠበቁ ነው ይላታል። እሷም አሁን ለማውራት በጣም ደክሞኛል አለችው። እሱም ለሷ መያዝንና መያግዝ እየመሰለ በቃ ጥሩ እረፍት አድርጊ ይላታል። ሊሳ የተወሰነ ደቂቃ ተኝታ ልክ ስትነሳ አንድ ፖሊስ ቁጭ ብሎ እየጠበቃት ተመለከተች። አይኗ እንደገለጠች ፖሊሱ ጥያቄ መጠየቅ ይጀምራል። ባሏ ጆንንም ውጪ ጠብቀን ብቻዋን ጥያቄ ልጠይቃት ፈልጋለሁ አለው። ጆን በጣም ለሚስቱ የሚጨነቅና የሚቆረቆር ሰው መስሎ ሚስቴን ጥዬ ወዴትም አልሄድም ይላል። ፖሊሱ ግን የስራው ሂደት እንደዛ እንደሆነ ይነግረውና በግድም ቢሆን የሆስፒታሉን ክፍል ለቆ እንዲወጣ ያደርገዋል። ሊሳም ፖሊሱ በሚጠይቃት መሰረት ያጠቃትን ሰው ልታብራራለት እየሞከረች ነው። ፊቱ ላይ ማስክ አድርጎ ነበር እናም ሹራብ። ፖሊሱም ቀለል ያለ ግን አንድ ወሳኝ የሆነ ጥያቄ ጠየቃት። አንቺ ጥቃት በደረሰብሽ ሰዓት ባልሽ የት ነበር ይላታል። ሊሳም አሁንም በጣም ባሏን ስለምታምነው እዛ ጎልፍ መጫወቻ ቦታ ነበረ፣ ውድድር ስላለበት ኃይለኛ ስልጠና እያደረገ ነው አለችው። ፖሊሱም ባንቺና በባልሽ መሃል ጭቅጭቅ ወይም አለመግባባት ነበር ብሎ ጠየቃት። እሷም እኔና ባሌ ተጨቃጭቀንም ተጣልተንም አናቅም፣ በዛ ላይ ደግሞ አባት ለመሆን በጣም የጓጓ ሰው ነው ትለዋለች። በዚህ ሰዓት ሊሳ በጣም ነበረ ግራ የተጋባቸው። ፖሊሶች ለምንድነው ባሌ ላይ ትኩረት ያደረጉት ማለትም ትጀምራለች። ፖሊሶቹም ከሄዱ በኋላ አይኗ ቴሌቪዥኑን እየተመለከተ ይንከራተታል። ራሷ ላይ የደረሰው ጥቃት በተለያዩ የቴሌቪዥን ጣቢያዎች እየተሰራጨ ነው። እንደ አጋጣሚ ሆኖ የጆን ጥምት ይህንን ዜና በቴሌቪዥን ሰማች። የዛኑ ሰዓት ደግሞ ያስደነገጣት ነገር የሊሳ ባል ይደውልላትና እንገናኝ ይላታል። ይሄ ምን አይነት አውሬ የሆነ ሰው ነው ብላ ስላሰበች እሷም ስልኩን ጆሮ ላይ ዘጋችበት። የገዛ ሚስቱ ላይ እንደዚህ ሰቅጣጭ ነገር ደርሶባት እንዴት እኔ ጋር ይደውላል ብላም አለች። ፖሊሱም ቀጥ ብሎ ሄዶ ጆን ጋር ሚስትህ ይሄ ጥቃት በሚደርስባት ሰዓት አንተ የት ነበርክ ብሎ ጠየቀው። ጆንም በጣም በተረጋጋ መንፈስ ጎልፍ እየተጫወተ እንደነበር ይነግረዋል። ፖሊሱም ስናጠያየቅ ግን ለ45 ደቂቃ የት ሄደ እንደነበረ ማንም እንዳላየህ እኔ ተነገረኝ ይለዋል። ጆን ግን በጣም በተረጋጋ መንፈስ ቦታው ሰፊ ነው አላዩኝ ይሆናል እንጂ ወዴትም አልሄድኩም ብሎ መለሰለት። ፖሊሱም ይሄ ጎልፍ መጫወቻ ቦታና መኖሪያ ቤት የ15 ደቂቃ ልዩነት ነው ያለው፣ ስለዚህ አንድ አፍታ ወጥተህ ተመልሰ መጥተህ ሊሆን ይችላል ማን ያውቃል ብሎት ይሄዳል። ፖሊሶችም አንዳንድ መረጃዎች ያገኙና እዛው ሆስፒታል ውስጥ ጆንን ያስሩታል። ሊሳ የሆስፒታል ክፍሏ ውስጥ ተኝታ ባሏን ሲወስዱ እየተመለከተች ነበር። እናም ምን እንደተፈጠረ ግራ ገብቷታል። በድንጋጤ ውስጥም ሆና ምጧ ይመጣና ልጇን በሰላም ትገላገላለች። አይኗን ስትገልጥ ቤተሰቦቿ የተፈጠረውን ሰምተው መጥተዋል። ሊሳ አሁንም ያሳሰባት ነገር የባሏ ደህንነት ነገር ነው። አሁንም ቢሆን ባሌ ምንም አላረገም ብላ ነው የምታምነው። ሊሳም አዲስ የተወለደውን ልጅ አምጥታ ለሊሳ ስታሳቅፋት ሊሳ በስነ ስርዓት ልጇን ማቀፍ እንኳን አልቻለችም። በጣም አዝና ስለነበር የዛኑ ሰዓት ማልቀስ ትጀምራለች። ሁሉም ያረጋጋትና የደረሰብሽ ነገር ቀላል አይደለም፣ እስክታገገሚ ጊዜ ያስፈልግሻል አሏት። ሊሳም ለጆን ቤተሰቦች ልትደውል ተወስናለች። አባቷ ተይ እያለ ቢከለክላትም እሷ ግን አልሰማ አለችው።
እሷ የምታምነው አሁንም ባሌ ባላደረገው ነገር ነው እየተጠየቀ ያለው ብላ ነው። የጆን እናትም ስልኩን ታነሳና ምንም አታስቢ ጠበቃ ቀጥረንለታል አለቻት። ሊሳም መታችሁ የልጅ ልጃችሁን አታዩም ብላ ስትጠይቃቸው እነሱም ነገሮችን እናስተካክልና እንመጣለን ነበር ያሏት። ሊሳ በጣም ግራ ተጋብታለች። ከሆስፒታልም ከወጣች በኋላ ያ መርማሪ ፖሊስ አሁንም በድጋሚ ሊሳን ለማግኘት መጣ። እናም እንኳን በሰላም ከሆስፒታል ወጣሽ፣ እናም ልጅሽን እንኳን በሰላም ተገላገልሽ ይላታል። ሊሳም እሱን ተወውና ለኔ ሳታሳውቁኝ ለምን ባሌን ያዛችሁት? በዛ ላይ ደግሞ እሱ ምንም አላጠፋም ትላለች። በዚህ ሰዓት ነው ፖሊሱ የሚከብደውን እውነት የነገራት። የባልሽ መኪና ልብስና ጫማው ላይ በተለያየ መልኩ ያንቺን ደም አግኝተናል። እናም ከሱፐር ማርኬት አንቺን ለማጥቃት አድርጎ የነበረውን ማስክንም ሲገዛ የተቀበለውንም ሪሲት መኪና ውስጥ አገኘን ይላታል። በዛ ላይ ደግሞ ያጠቃሽ ሰው ቤት ውስጥ ቁጭ ብሎ ሲጠብቅሽ ነበር። እናም እንዴትም አድርጎ ሊገባ አይችልም፣ በቁልፍ ከፍቶን የገባው ምክንያቱም በሩም መስኮቱም ላይ የተሰበረም ቁልፍም አላገኘንም አላት። ያሉት መረጃዎች በጠቅላላ የሚጠቁሙት ጆን ላይ ነበር። ሊሳ የሁሉ ነገር ተነግሯትም አላመነችም። የሆነ ሰው ባሌ ተጠያቂ እንዲሆን እሱ ላይ እንደዚህ አይነት ነገር እያደረገበት ነው ብላን ያመነችው። ሊሳ ፖሊሱ የሚናገራትን ነገር ከዚህ በላይ መስማት ስላልፈለገች ጥላ ወደ መኝታ ቤቷ ሄደች። አባቷም እንዴት ፖሊሱን አታምኚውም ሲላት እሷ ባሌ ጥሩ ሰው ነው እንደዚህ ያረግም ትለዋለች። ከቀናት በፊት እኮ ከባሌ ጋር ጥሩ ጊዜ እያሳለፍን ነበር። በዛ ላይ ደግሞ ለሚወለደው ልጃችን በጣም ብዙ ነገር እያዘጋጀን ሁለታችንም ቢዚ ነበርን ትለዋለች። በዛ ላይ ደግሞ ከኔ ጋር መሆን ካልፈለገ ከሚገለኝ ብንፋታ እኮ እንችላለን አለችው። ሊሳም አንድ ነገር ትወስናለች። ቀጥታ ሄዳ ባሏን እውነት ነው አይደለም ብላ ልትጠይቀው ተወስንና ወደ ፖሊስ ጣቢያ ሄደች። ከዛም ፊት ለፊት ተቀምጠው ሊሳ ጥያቄዎቿን ለመጠየቅ ራሷን ታዘጋጃለች። እሷም የመጀመሪያ ጥያቄዋ የነበረው ለምንድን ነው ይሄንን ያረከው የሚል ነበር። እሱም ፖሊሶች ምን ብለው እንደነገሩሽ አላቅም፣ እኔ ግን ምንም ያደረኩትን አላስታውስም አላት። ሊሳ ያሳለፉትን ጥሩ ጊዜያቶችን እያሰበች ባሌ እንደዚህ ያደርጋል የሚለውን ነገር ለማመን ከበዳት። ያደረገው ነገር ይቆጨዋል ብላ ስላሰበች አዲስ የተወለደ ልጃቸውን ፎቶ ታሳየዋለች። ባላ ጆን ግን ከዚህ ከወጣው በኋላ ትዳራችንን አድነን ቤተሰባችንን የምናስቀጥልበት መንገድ መፈለግ አለብን ይላታል። ምንም ነገር አልተፈጠረም ብሎ ነው ራሱን ያሳመነው። ሊሳ በጣም ነበር ውስጧ የተጎዳው። እናም የገዛ ልጇን እንኳን አንስታ ማቀፍ አልቻለችም። ሲያለቅስ በሰማችው ቁጥር ሄዳ ታየውና አንስታ ልታቅፈው ግን ያቅታታል። የሊሳ አያትም ሊሳ ልታጽናናት ትሞክራለች። ያንቺ ጥፋት እኮ አይደለም፣ በዛ ላይ ደግሞ ማናችንም እንደዚህ አይነት ነገር ይፈጠራል ብለን አልጠበቅንም አለቻት። ሊሳ ባሌ ሌላ ሴት ወዶ እኔን ለመግደል ሞከረ የሚለውን ነገር ማመን አልፈለገችም። እናም ለራሷ ደጋግማ እየነገረች ያለችው ባሌ የአእምሮ ህመምተኛ ስለሆነ ነው ይህንን ነገር ያደረገው የሚለውን ነገር ነበር። በዚህ ምክንያት እሱ አላደረገውም ብላ ፍርድ ቤት ቀርባ ልትመሰክርም ትወስናለች። ይህንንም ሀሳቧ አያቷ ስትሰማ በጣም ነበር የተናደደችው። እናም ስነስርዓትሽን ያዥ ብላ ተቆጣቻት። ከዚህ በኋላ ለራስሽ ህይወት ቦታ ልትሰጪ ይገባል፣ አለበለዚያ ግን ይሄ ሰው አጋጣሚውን ካገኘ አሁንም ይገልሻል ትላታለች። ፖሊሶችም ሊሳ ባሏን ከእስር ቤት የምታስወጣበት መንገድ እየፈለገች እንደሆነ ሲረዱ በጣም ነበር የደነገጡት። ከሌላ ሴት ጋር የፍቅር ግንኙነት ጀምሮ ስለነበረ አንቺን ከመሃላቸው ለማስወጣት ነው ሊገልሽ የወሰነው ብለው ይነግሯታል። እሷ ግን አሁንም ልታምናቸው አልፈለገችም። እነሱም አላምን ብላ ስታስቸግራቸው ለሌላኛዋ ሴት የተጻፈላትን ደብዳቤዎችና የላከላትን ስጦታዎች አሳዩአት። ደብዳቤዎቹ ላይ በቅርቡ ከዚች ካስቀያሚ ሚስቴ ይገላገላለሁ፣ እናም ከአንቺ ጋር አዲስ ህይወትን መሰረታለን የሚል ጽሑፍ አለ። ሊሳም ቀናቶቹን ስታጣራ እርጉዝ ከሆነችበት ቀን አንስቶ ይሄ ፍቅር ግንኙነት እንደተጀመረ ማወቀች። ሊሳ በዚህ ሁሉ ጭንቀት ውስጥ እንዳለች በጣም የምትወዳት አያቷ ክፉኛ ታማ አልጋ ላይ እንደወደቀችም ሰማች። አያቷም ከመሞታ በፊት አንድ ነገር ቃል አስገባቻት፣ ከባሏ ርቃ የራሷን ህይወት እንደምትመሰርት። ሊሳም ፍርድ ቤት የምትቀርብበት ቀን ደረሰና ፍርድ ቤት ቀርባ ባሏ ላይ መሰከረችበት። እንዴት አድርጎ እንዳጠቃት፣ እንዴት አድርጎ እሷንም ሆዷ ውስጥ ያለውንም ልጅ ሊገል እንደሞከረ። እስካሁንም በህይወት ያለችው መሞቷና ለመሞቷን ለማረጋገጥ ተመልሶ ሲመጣ የሞተች መስላ ስለሸወደችው ነው። ሊሳም ባሏ ላይ ከመሰከረችበት በኋላ እሱም ያደረገውን ነገር አንድ በአንድ ሲናዘዝ ሰማችው።
ጆንም ይፈረድበትና ይግባኝ ማለት እንደሚችል ይነገረዋል። ሊሳ ይህንን ስትሰማ በጣም ነበር የተናደደችው። ለምንድነው እድሜ ልክ ያልተፈረደበት ብላ ጠበቆቹን ስትጠይቅ እነሱም የመግደል ሙከራን ያደረሰብሽ ስላልሞትሽ ያን ያህል ከበድ ያለ ውሳኔ ሊወሰንበት አይችልም አሏት። ሊሳም በጣም ተናዳና ተስፋ ቆርጣ ራሷን ለማጥፋት ተወስናለች። በኋላም ግን ራሷን አረጋግታ ለልጇና ለቤተሰቦቿ መኖር እንዳለባት ተወስንና ተመልሳ ወደ ቤቷ መጣች። ይህ ሁሉ ነገር ከተፈጠረ 3 ዓመት ሆነው። ባሏም አሁንም ይግባኝልና ፍርድ ቤት ይቆማል። ሊሳም አሁንም በድጋሚ ልትመሰክር ወደ ፍርድ ቤት ተጠራች። ሊሳም በሰዓቱ ፊቷ ላይ የነበረውን ጉዳት በፎቶ አስቀምጣ ስለነበረ ውስጥ ለነበሩ ዳኞች ሰጠቻቸው። እናም አንገቷ ላይ ያለውን ጠባሳ አሳየቻቸውና ይህን ጠባሳ ሁል ቀን ተሸክሜው ነው ምዞረው። በዛ ላይ ደግሞ እኔና ልጄ ላይ ያደረሰብን በደል እንደዚህ የሚባል ነገር አይደለም። አሁን እናንተ እሱን ከለቀቃችሁት በየቀኑ በፍርሃት ነው ምኖረው። ድጋሚ እንደማይገለኝ ምንም ማስረጃ የለኝም ብላ እሷም ቃሏን ትሰጣለች። ዳኞቹም የተናገረቻቸውን ነገሮች ከግምት በማስገባት ይግባኝ የጠየቀውንም ውድቅ ያደርጉበታል። እናም እድሜ ልክ እንዲታሰር ተወሰነበት። የዚህ ፊልም ታሪክ እዚህ ላይ ያበቃል። እውነት ስነግራችሁ ይሄ ፊልም እውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም ነው። እናም በትክክል በባሏ ጉዳት የደረሰባት ሴት እችን ትመስላለች። እስካሁን አብራችሁን ስለቆያችሁ በጣም ነው ማመሰግነው። በጣም በምትወዱትና በምታምኑት ባላችሁ ጥቃት ቢደርስባችሁ የማመን እድላችሁ እንዴት ነው? ቶሎ የምታምኑ ከሆነ 1 ቁጥርን ጻፉልኝ። ግን ባሌ በፍጹም አያረገውም ብላችሁ የምትከራከሩ ከሆነ 2 ቁጥርን። ሌላ ሀሳብ አስተያየት ካላችሁ ኮመንት ላይ ከመጻፍ ወደ ኋላ እንዳትሉ። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው